የእናንተ ህይወት ዝም ብሎ እንትን የተሰራ ነው እንዴ? አንድ ነች መቼም መተኪያ የሌላት ነች። ስለ እናቴ ግን አንድ ሰው ሰላም የተወደዳችሁና የተከበራችሁ የኛ ውድ ቤተሰቦች የመለኛው ቤተሰቦች እንዴት ናችሁ? የጨረቃ ፋሚሊዎች አላችሁ ወይ? እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ አለው። እንኳን ለሙስሊምና ለክርስቲያን ጾም አደረሳችሁ ላለው። ጾም እንዴት ነው? እኔ ጋር ደህና ነው እግዚአብሔር ይመስገን። ያው እየጾምን ነው፣ የምንጾምበት ሰዓት ነው፣ የምንጸልይበት ሰዓት ነው። ጾም ስለ ራሳችን የምንሰግድበት፣ ስለ ሀገራችን የምንጸልይበት ሰዓት ነው። እንግዲህ ከዚህ ባለፈ ያው ከዚህ በፊትም ትጸልያላችሁ፣ ግን ከዛ በላይ የምትጸልዩበት ሰዓት ነው። በቃ የምትጣሉበት ሳይሆን የምትታረቁበት ሰዓት ነው። ስለዚህ ጾም ማለት በጣም ከባድ ነገር ነው። ስለዚህ ያው ይሄ ነገር እንኳን አደረሳችሁ ለማለት ነው። ሌላው ምን ለማለት ነው የመጣሁበት ዋነኛ ምክንያት ያው በሀይሚና በቡሩኬ ምክንያት ነው። ስለዚህ እኔ ደግሞ ስራ ላይ በጣም ተይዣለሁ። በዛ ምክንያት ነው ያው የጠፋሁት ማለት ነው። ስለዚህ ያው የጠፋሁበትን ምክንያት ስራ በዛብኝ፣ ለዛ ይመስለኛል የጠፋሁት። ቢዚም ያደርጋል፣ ብዙ ነገር አለ። ያው እንግዲህ ህይወት ለአንድ እንጀራ ያው ለመኖር ስንል ደግሞ እንደዚህ ወዲያ የምንልበት ነገር አለ። ስለዚህ ያው ጨረቃ ፋሚሊዎች እንወዳቸዋለን፣ እናከብራቸዋለን። ያው ወደ እነ ቡሩኬ ስመጣ ቡሩኬ፣ ሀይሚ፣ ፍጹሜ፣ አብሳላት ጥሩ ልጅ ነች ብዬ ነበረ የእውነት። ስለዚህ አንዳንድ ጊዜ የእውነት እኔ አንዳንድ ጊዜ እንደ እርግብ የዋሁ ነው፣ እንደ እባብ ምን ነበር የሚባለው? እንደ እባብ ጋቡ፣ እንደ እባብ ምን ነበር የሚባለው? ብልጡ ነው ይላል። አያ። ስለዚህ አንዳንድ ጊዜ በወዳችን የሆነ ነገር ላይ ለሆነ ነገር በቃ ለራስ ነገር ብልጥ መሆን አለበት። ከዛ ውጭ ግን የዋህነት ጥሩ ነው፣ አንዳንድ ቀን ደግሞ ይጎዳል። ስለዚህ ቡሩኬ የዋህነት ምናምን የሚባል ነገር በቃ በዚህ ሰዓት መተው አለበት። በቃ አንተ ትወዳታለህ፣ ትወዳለች፣ ሀይሚዬ ትወዳለች፣ አንተም ትወዳታለህ። ስለዚህ ማንም ሰው አታስገቡ ነው የምትባሉት። በቃ ማንም ሰው ምንድነው የሁሉ እኔ ግራ ይገባኛል ሁኔታዎቹ ራሱ ምንድነው? እሺ አሁን አብሳላት ምናምን በቃ ማንንም አታስገቡ። ለምን እንትን አትሆንም? ምን ሳላት አትሆንም? በቃ ማንንም አታስገቡ፣ ማንንም አትመኑ። በቃ ቤት በቃ ተንኳኳ፣ ነይ ግቢ፣ ከዛስ ቀውጢ ቤት ውስጥ። ስለዚህ ምንድነው? እሺ እናንተ ጓደኝነት፣ እናንተ ፍቅረኝነት ምንድነው? እኔ ሚስቴን ሳገባ በአንዳንድ ነገሮች እጣላለሁ፣ ግን እንደዚህ አይነት ነገር አጋጥሞኝ አያውቅም። ለምን? በቃ በሀይሚን በኩል በቡሩኬን በኩል ቆራጥነት ያስፈልጋል። በቃ ነገሮችን አያስፈልግም። በቃ ፍስጤም ጎትቶ ማምጣ፣ በቃ ፍስጤም አታምጣ። ጓደኛውን አይደል? በቃ ጥሩ ነገር ማሰብ አለበት። ምርጥ ጓደኛ ሆነ፣ ምርጥ ወንድም ሆነ። ፍስጤ አሟታል ጠይቃት ስትል ደግሞ ይዘህ መምጣት አልነበረብህም። ለምን? አብሳላት እንደተጣሉ አታውቅም? ቆይ አንተ ከሀይሚ ጋር ምን ቤት ነች? እሺ አሁን መጣ መጠይቃት፣ ከታመመች በኋላ ምን ቤት ነች መጠይቃት? ስለዚህ ይሄ ነገር ፍፄ ስህተት እየሰራ ነው። በቃ በቃ ማስገባት አያስፈልግም። ሁለተኛ ደግሞ ቡሩኬ የምነግርህ ማንንም አትመን፣ በቃ ማንንም፣ የትኛውም ሰው። ስለዚህ ቡሩኬ እኔ አንዳንድ ጊዜ ስሜቴ ማርያምን ማታ የሆነ ነገር አይቼ አልቅሻለሁ። እሱ ያውቃል ስለ ሁሉ ነገር። አንተ ማስተካከል ያለብህ ምንድነው? ማንንም አለማመን። ጓደኝነት ነው፣ ግን በህይወት ጉዳይ ማንም አይመለከተው። በአንተ ህይወትና በሀይሚ ህይወት አንተና እሷ ብቻ ናችሁ። እኔና እሷ አብረን እንኖራለን የምትሉት ራሳችሁ ብቻ ናችሁ። ስለዚህ አንተ ማድረግ ያለብህ ምንድነው? ብሩኬ፣ ሀይሚ ማድረግ ያለባችሁ ምንድነው? ሰውን አትመኑ፣ በቃ አታስገቡ መሀላችሁ። ማንኛውም ሰው አይሆናችሁ። እኔ ብዙ ጊዜ የተረዳሁት ነገር አለ የእውነት
ከጓደኛም ከየትኛውም ሰው የሆነ ነገር ለማድረግ እንደዚህ ሳማክር ምንድነው የሚባለው? አየህ፣ የምታደርጉትን ነገር ለሰው አትናገሩ። የምታስቡት ነገር ለሰው አትናገሩ። በቃ ራሳችሁ አቅዳችኋል፣ ራሳችሁ ፈጽሙት። ስለዚህ ህይወትና በቃ እኔ በዚህ እኔ ልቋጨው። እኔ ምንም ነገር እኔ እንትን አይደለም። የእናንተ ህይወት ዝም ብሎ እንትን የተሰራ ነው እንዴ? ማንም ገብቶ የሚበጠብጠው በሶ ነው እንዴ? ዝም ብሎ ማንም እንደዚህ በጥብጦ ሊጠጣው የሚፈልገው የእናንተን ህይወት። ስለዚህ እናንተ ማድረግ ያለባችሁ ህይወታችሁን በራሳችሁ የምትመሩት ህይወት ማንንም ሳታስገቡ። ብዙ ሰው አለ ለማስታረቅ ይገባና ሌላ በጥብጦ የሚወጣ ነገር አለ። ስለዚህ ህይወት እንዲህ ነች። በቃ የጨረቃ ፋሚሊ ግን አመሰግናችኋለሁ። የእውነት ብዙ ጊዜ የምትጨነቁልን ናችሁ የሆነ ነገሮች ላይ። ስለዚህ መደረግ የሌለበት ነገር አይደረግም። ስለዚህ ሃይሚዬ ደግሞ ነገሮች ላይ በቃ ለማለፍ ሞክሪ። ሃይሚዬ በቃ አሁን እያመመሽ ነው፣ ተኝተሽ ራስሽን ትሪት ማድረግ አለብሽ። በቃ ራስሽን ማረጋጋት ነው ያለብሽ። ስትኖሪ ነው አንቺ ሰው የምትይዥው፣ ስትኖሪ ነው ጓደኛ የምትይዥው፣ ስትኖሪ ነው ፍቅረኛ የምትይዥው። ስለዚህ እውነት ነው ያናድዳል፣ ይሰማል። ነገሮችን ግን ረጋ ብለሽ አስተውለሽ እንትን ማለት ነው ያለብሽ። በቃ ቤት ውስጥ እሷ ከታመመች ከወደቀች በኋላ ሌላ ሰው ተጣልታ የወደቀችበት በቃ መውደቅ ማለት እኮ ራስን መሳት ማለት ምን ማለት ነው? ጉዳት ነው እኮ። ክፉኛ ነው በቃ የምትናደጀው ሃይሚዬ። ስለዚህ አንቺ ያን ነገር እንትን ማለት ትተሽ ራስሽን ትሪት አድርገሽ ወደ ጥሩ ነገር ራስሽን ምሪ ነው የምልሽ። እናንተ ወደፊት ነው የምትሄዱት። አንድ ነገር ልበላችሁ፣ ሊያልፍላችሁ ነው። እናንተ ጥሩ ነገር ልትይዙ ነው። ጠላት ይመጣል። የእውነት እናንተ የምትወዱ ሰዎች እንደሚርቁ አትጠራጠሩ። አሁንም ርቀዋል። የሆነ ልትቀየሩ ስትሉ የሆነ እንትን ይመጣል። ምን ነበረ ጠላት ምንድነው የሚባለው? ተንኮለኞች ይመጣሉ። ትቀየራላችሁ። ያንን ግን ማለፍ ነው ያለባችሁ። ስለዚህ ሊያልፍላችሁ የሆነ ህይወታችሁ ሊቀየር ሲል የራሳችሁን ህይወት ልትኖሩ ስትሉ መሀላችሁ የሚገባውን ፈጣሪ ነቅሎ ያወጣላችሁ። ሌላው መናገር ፈልገው ወደ እነ ቡርኬ እመጣለሁ። ግን የሆነ ያንገበገበኝ ጉዳይ አለ። ያ ምንድነው? ቤተሰቤ ላይ እናቴ ላይ እግዚአብሔር አያውጀውም፣ እግዚአብሔር አይናገረውም። የሞት እንደዚህ እንትን መቃብር ለራሱ ይሆናል። መቃብር ለራሱ ይሁን ወይም ለራስሽ ይሁን። የመቃብር እንትን ፎቶ ላይ ምናምን አስቀምጠሽ በቲክቶክ እስክሪን እንትን ያረከው ወንድ ኮንክ ፎቶውን አስቀምጥና አሳየኝ እስቲ። የራስህን ፎቶ አስቀምጥና ላሳየህ። እግዚአብሔር ደግሞ ለራስ ያርገው ወይም ለራስሽ ያርገው። አንጎዳም። እግዚአብሔር ደግሞ ሊቀይረን ስለሆነ ነው ይሄ ነገር የምታመጡት። ሴጣን የለከፈው ሰውን ባትለክፉ ደስ ይለኛል። እናቴን ደግሞ ለሞት የሚያበቃት አንድም ነገር የለም። እግዚአብሔር ይመስገን። የምትጸልይልን ለኛ ነው። ምን በደለች? ለምን አሰባችሁባት? ምን አረገች? እኔን በሉኝ ሞቷል ብላችሁ እኔን ፖስቱ። እናቴን ግን በእናት የሚመጣ ነው የእውነት ብለ እግዚአብሔር ለራሱ እንደሚያደርገው ደግሞ አልጠራጠርም። ለራሱ እግዚአብሔር የእውነት እኔ የምጾመው ጾም እኔ በቃ እኔ መናገር እንትን ይለኛል። ብቻ ስለ እናቴን እንደዚህ የምትል አይመለከታቸውም። ምን አገባት እናቴ? በሃይሚና በቡርኬ ምን አገባት? እነሱ ስለተጣሉ የኔ እናት ትሞታለች? እነሱ ዞሮ ይታረቃሉ። ከዛ ውጪ ግን የእናቴን
መጥፎ የሚያሳይ ከሆነ እግዚአብሔር አምላክ ለራሱ ይስጠው። ደግሞ የሾክሻካ እንትን ነው ቲክቶክ ላይ እንዲለቀውናል። ለራስ ዴድ ብለህ የምትፖስተው ራስ ዴድ። እግዚአብሔር ደግሞ ያሳያል። እኔ ብቻ እንዲህ በአካል እኮ መተህ እንደዚህ ብትናገር ወይ ብትናገሪ ደስ ይለኛል። እናት አይደል ያሳደገችሽ? ምን ነው ስለ ሰው እናት ሞት አወጅ? ሁሉ ነገር ለበጎ ነው፣ ያስተካክለዋል ፈጣሪ ደግሞ የብሩኬንም ያስተካክላል። ግን ስለ ሰው ሞት የምታነሳ ፈጣሪ አምላክ ለራስ ያርገው። ስሜት ውስጥ ገብቼ ስለተናገርኩኝ ይቅርታ። የጨረቃ ፋሚሊ እናቴ የእናንተም እናት ነች። በእናት ያደገ ደግሞ ስለ ሰው እናት ሞት አያወጅም። እሷ ስልክ ትይዛለች፣ ግን ልጆች አሏት እናቴ። ሌላ ሰው ግን ቢያሳያት ምን አይነት ስሜት እንደሚሰማት እኔ ነኝ የማውቀው። ምን አይነት ድንጋጤ እንደምትደነግጥ እኔ ነኝ የማውቀው። ሺህ ጊዜ ይጣሉ ሃይሚና ብሩኬ፣ ሺህ ጊዜ ይጣሉ፣ እናቴ መሀል አታስገቡና ሞታለች ምናምን አትበሉ። ሺህ ጊዜ ይጣሉ፣ እነሱ ይታረቃሉ። እናቴ ግን በማንም አልተካት እናት ነች። በማንም አልተካት እናቴ ነች። ስለዚህ በእናት እጅ ያላደገ፣ በአባት እጅ ያላደገ፣ በቤተሰብ እጅ ያላደገ እናትን የማያውቅ ሰው ነው። እናትን ማያውቅ ሰው ከሆነ ነው እንጂ እኔ እዚች ጋር ያሳደገች እኮ ምንህም ትሁን እናት ነች። ምንህም ትሁን። ከዛ ውጪ ደግሞ ስለ እናት ሞት ምናምን ማወጅ ይደብራል። መድኃኒዓለምን ይደብራል። ለሁላችንም እናት አለች። ሺህ ጊዜ እነ ሃይሚና ብሩኬ ይጣሉ። ስለ እናቴ ግን መናገር አትችልም፣ ማወጅም አትችልም። አንተ ደግሞ ያወርሽው እግዚአብሔር አምላክ ያሳይሻል። ስለዚህ ይሄን ለመናገር ተንገብግቤ ነው የመጣሁት። ከዚህ በኋላ ግን እናቴን በሷ ቦታ እኔ ልደፋላት ምንም ነገር አልልም። ግን ሞተ ምናምን ማለት የምትፈልጉ የሆነ ውስጣችሁ ከሆነ እኔን በሉ። ከዛ ውጪ እናቴን አትበሉ። ዘመድ አለን እኮ ቤተሰብ አለን፣ እነሱ ሊያዩ ይችላሉ ይሄን ነገር። ስለዚህ ይሄ ነገር ከባድ ነገር መጥፎ ነገርም ነው። እግዚአብሔር ይቅር ይበላችሁ። ክፉ አታናግሩ። በዚህ ጾም ነው፣ በሁለቱም ጾም ነው አይደል እንዴ? ይሄን አሁን እናንተ መናገር አለባችሁ፣ ከእናንተ ይጠበቃል። ለማንኛውም የጨረቃ ፋሚሊ የምታግዙኝ ነገር ካለ ለነዚህ ሰዎች አድርሱላቸው። አይደረግም። ስለ እናቴ እናታችሁ ነች እናንተ፣ አይደረግም። ስለዚህ የጨረቃ ፋሚሊ እንወዳችኋለን፣ እናከብራችኋለን። እኔ በሃይሚም በኩል አለ ብሩኬ ብሏል። የሃይሚም የብሩኬም አለ፣ የሁለታቸውም አላችሁ። ስለዚህ ብሩኬና ሃይሚ ብቻ ስለተጨቃጨቁ የኛን እናት ሞት ገገድ የኔ እናት ነች እኮ፣ የብሩኬ ብቻ አለችም። የበፍርዱ እናት ነች፣ የሀብቴ እናት ነች፣ የብሩኬ እናት ነች። ስለዚህ ስለ ሰው እናት ምንም ነገር መናገር አልችልም። ብቻ ስለ እናቴ ሞት ማወጅ የምፈልግ ከሆነ መተህ እኔን አናግረኝ። ስለዚህ የጨረቃ ፋሚሊዎች እንወዳችኋለን፣ እናከብራችኋለን። ይሄን ቤት ግን ሰብስክራይብ ያደርጋችሁ ሼር አድርጋችሁ ይሄን ቪው እንዲታይልኝ ለዛም ሰው ላወጀው ሰው እንዲደርስልኝ አድርጉልኝ። እናንተ እንወዳችኋለን። የእውነት እናቴን የምትወዷላችሁ በጣም ብቻ እኔ አንዳንድ ጊዜ የምትናገሩትን ነገር አስተካክሉ። ብሩኬና ሃይሚ ደግሞ ታረቁልን። እንወዳችኋለን። ቡራዬ ሀብ አለ፣ ሀብም አይቶት ይሆናል እንዳደነግጡ። ሀብም እነማቲ ምናምን ግን በጣም ነው የተናደድኩት። የእውነት ስሜት ውስጥ ገብቻለሁ፣ ግን አልቅሻለሁ። ወንድ ልጅ አያለቅስም፣ ግን በእናቴ ሲመጣ ማልቀሳለሁ። ሌላ ነገር ውስጥ የሚገባል። እናት ማለት አንድ ነች፣ መቼም መተኪያ የሌላት ነች። ስለ እናቴ ግን አንድ ሰው መናገር የለበትም። ሞተ ማለት የምትፈልጉ ከሆነ እኔን ገላችሁ ሞቷል ብሎ መታችሁ፣ ግን መግደል አትችሉም። በአፍ ግን ትችላላችሁ። በአፍ በሉ እኔን ሞቷል ብላችሁ ፖስቱት። ስለዚህ ህይወታችንን ያቆየልን ፈጣሪ አምላክ፣ እናቴንም ያቆየልኝ፣ ሺህ ዓመት ትኖርልኝ።
ከሷ በፊት እኔ ድፍት ልበላት። እኔ እናት መወዳት ማከብራት ያለ አባት ያሳደገችኝ እናቴ ማንም ሰው እንዲናገርብኝ አልፈልግም። የጨረቃ ፋሚሊዎች ደግሞ እንወዳችኋለን፣ እናከብራችኋለን። በኮሜንት ግን ስለ እናት ምርጥ ነገር ጻፉልኝ። እኚህ ምናምን አለ በቃ ኖርማል ስለ እናታችን ነው። ብሩኬና ሀይሚ ይታረቃሉ። እነሱ የራሳቸው ህይወት ነው። ግን የኔ እናት ደግሞ የራሳችን ህይወት ነች፣ የአራታችንም ህይወት ነች። ስለዚህ ምኖርላት የቤታችን ዋርካ የሆነችው እናቴ ነች። ስለዚህ ህይወታችንን ፈጣሪ አምላክ ያቆየልን፣ እናቴን ያኖርልኝ፣ ወንድሞችን ያኖርልኝ፣ ያቆየልን። ሰላም ሁኑልኝ። እናንተም በያላችሁበት የእናንተን እናት የእናንተን ቤተሰብ የሚነካ ሰው መኖር የለበትም። በያላችሁበት ፈጣሪ ያኑርላችሁ። እናንተም ኑሩልን። እንወዳችኋለን፣ እናከብራችኋለን። ሰላም ሁኑልኝ። ይሄን ቤት ደግሞ ሰብስክራይብ፣ ሼር፣ ላይክ አድርጋችሁ ያ ለተሳደበው ሰው አድርሱልኝ ማለት ነው። ሼር አድርጉልኝ። ይሄ ቪው ግን መታየት አለበት። ሰላም ሁኑልኝ። ቴንኪው ቤተሰብ፣ እንወዳችኋለን። ከዚህ በኋላ ግን አልጠፋም። ቴንኪው ቻው።